የሱዳን ተቃዋሚ ታጣቂዎች ከአሶሳ ተሸንፈው ወለጋ መንዲ ካምፕ ሰርተው ተቀምጠዋል። አረብ ኤምሬት ከሶማሌላንድ በርበራ በኩል ወታደራዊ ትጥቅ ለአርኤስኤፍ እና ለኢትዮጵያ መከላከያ ሰራዊት ጥምር ጦር እያቀረበች ነው። ከምዕራብ ኢትዮጵያ በኩል በሱዳን የእርስ በርስ ጦርነት ገብቶ ሽንፈት የገጠመው አብይ ጦርነቱ ወደ መሃል ሀገር እየገባ መሆኑን ተከትሎ ከፍተኛ ጭንቀት ውስጥ ወድቋል። እርምጃዎችንም ወስዷል። የሱዳን ጠቅላይ ሚኒስቴር ውጊያውን አሸንፈናል በሚል መግለጫ ሰጥቷል። በጎረቤት ሀገር ጣልቃ መግባት ብቻ ሳይሆን ሱዳን፣ ኤርትራና የሀገር ውስጥ ተቃዋሚ ኃይሎች ጽምዶ ፈጥረው ሊወጉኝ እየተዘጋጁ ነው በሚል ግምገማ አብይ ለጦርነት ከፍተኛ ዝግጅት እያደረገ ነው። ይህ በእንዲህ እንዳለ ትብብርን በተመለከተ የተሰራጨው የኦሮሞ ነጻነት ሰራዊት ደብዳቤን በተመለከተ ድርጅቱ ምላሽ ሰጥቷል። ከፍሪ ፕሬስ ጋር ስትቆዩ ዝርዝሩን ትሰማላችሁ። የአፋብን ወሎ ቤተ አማራ ሚኒሊክ እዝ ድሮን መጥቶ መጣሉን በፎቶ ማስረጃ ይፋ አደረገ። በትግራይ ጥሬ ገንዘብ እየተሸጠ ነው፣ ለምንና እንዴት የሚለውን አስተናርተናል። ኢትዮጵያውያን ከደቡብ አፍሪካ በብዛት እየተመለሱ መሆናቸው ተዘገበ። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩናይትድ ኪንግደም ራሷን ለመከላከል ዝግጁ መሆኗን ገለጸች። ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ቀዳሚው ዜና ይቀጥላል። የሱዳን ጦር ተቃዋሚ የሆኑት የአርኤስኤፍ ተዋጊዎች በወለጋ መንዲ ካምፕ ሰርተው እየሰለጠኑ መሆናቸው ተሰማ። በቤንሻንጉልና ጉሙዝ ክልል አሶሳ ካምፕ ተሰርቶላቸው ወታደራዊ ስልጠና ከመውሰድ አልፈው ከሱዳን ጦር ጋር ውጊያ እያደረጉ መሆኑን በዓለም አቀፍ ሚዲያዎች ከተጋለጠ ዓመት አልፎታል። ሰሞኑን በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይልና የኢትዮጵያ መከላከያ ሰራዊት ጥምረት በተደረገ ውጊያ ኩምሩክ በሱዳን ጦር ቁጥጥር ስር ውሏል። ኩምሩክ በሚል ስም ሁለት ወሳኝ ይዞታዎች የሚገኙ ሲሆን ሁለቱም በሱዳን ጦር ቁጥጥር ስር መዋላቸው ታውቋል። አሶሳ በኢትዮጵያና በአረብ ኤምሬት ድጋፍ ሰፍረው የነበሩ የሱዳን ተፋላሚ ኃይሎች ከአሶሳ ተመተው ወደ ወለጋ ሸሽተው በመንዲ ካምፕ ተሰርቶላቸው ለድጋሚ ጦርነት እየተዘጋጁ ይገኛሉ። ወለጋ መንዲ ሰፍረው የሚገኙ የሱዳን ፈጥኖ ደራሽ ኃይሎች ዙሪያቸውን በኢትዮጵያ መከላከያ ሰራዊት እየተጠበቁ መሆናቸውን ፍሪ ፕሬስ ከምንጮቹ አረጋግጧል። አብይ አህመድ በአረብ ኤምሬት ፍላጎት በሱዳን የእርስ በርስ ጦርነት ያደረገው ተሳትፎ ሽንፈትን ከመጎናጸፍ ባሻገር በምዕራብ ኢትዮጵያ ያለው ጦርነት ከቁጥጥር ውጭ ወጣ በማለት ከፍተኛ ጭንቀት ውስጥ መግባቱን ውስጥ አዋቂ ምንጮች ገልጸዋል። የሱዳን ጦር ተፋላሚውን የአርኤስኤፍ ተዋጊዎችንና የኢትዮጵያ መከላከያ ሰራዊት አባላትን እኩል በጠላትነት እንደሚያያቸውና እኩል የጥቃት ኢላማ እንደሚያደርጋቸውም ተዘግቧል። በአሁኑ ሰዓት ጦርነቱ ተገፍቶ ወደ ኦሮሚያ ክልል እየገባ መሆኑን ተከትሎ አብይ አህመድ ሱዳንና ኢትዮጵያን የሚያገናኘውን ድልድይ ባለፈው ሳምንት ሰብሮታል። ወደ ሱዳን የሚሄደውን የኤሌክትሪክ አቅርቦትም አቋርጧል። ዛሬ በደረሰን መረጃ ከደቡብ ኢትዮጵያ ከፍተኛ ቁጥር ያለው ሰራዊት ወደ ምዕራብ ኢትዮጵያ እየተንቀሳቀሰ ይገኛል። የተባበሩት አረብ ኤምሬት ከሶማሌላንድ በርበራ ወደብ የጦር መሳሪያዎችን ለአርኤስኤፍ እያቀረበች ትገኛለች። አብይ ጦርነቱ ከሱዳን ድንበር አልፎ በኢትዮጵያ መሃል ውስጥ እየተደረገ መሆኑን ተከትሎ ከፍተኛ ጭንቀት ውስጥ ወድቋል። ከዚህ ጋር በተያያዘ ብልጽግናን የሚታገሉ ኃይሎች ተጣምረው ውጊያ ይከፍቱብኛል፣ ከነዚህ ተጣማሪ ሀገሮች መካከል አንዷ ሱዳን ናት ማለቱን ተከትሎ አብይን ለመጣል የሚደረገው ጦርነት በምዕራብ ኢትዮጵያ በኩል ይጀምራል በሚል ስሌት አዲስ አበባን የመክበብና የመታደግ እንቅስቃሴ እያደረገ ይገኛል ተብሏል። የሱዳን ጠቅላይ ሚኒስተር ካሚል እንድሪስ የሱዳን ጦርነት በሱዳን ፈጥኖ ደራሽ ኃይል ሽንፈት ሊገባደድ መሆኑን ይፋ አድርጓል። ሱዳን ወደ ቀድሞ አቋሟ ትመለሳለች፣ አማጺውን ቡድን ሙሉ ለሙሉ አሸንፈን ጦርነቱን እያጠናቀቅን ነው ሲል ሲአይኤስኤ ስብሰባ ላይ ተናግሯል። ጦርነቱ ወለጋ መድረሱ ጭንቀት ውስጥ ያስገባው አብይ ከየክልል ወታደሮች እየተመለመሉ እንዲሰለጥኑ እያደረገ ሲሆን ከኦሮሚያ ክልል 300 ሺህ ወታደሮች ታፍሰው እየሰለጠኑ ይገኛሉ። መከላከያ ሰራዊት አማራ ክልል ከሚያደርገው የዘር ማጥፋት ጦርነት ባሻገር በምዕራብ ኢትዮጵያ በሱዳን ድንበር በኩል ያለውን ጦርነት መምራት በጥምረት ለሚከፈተው ውጊያ መዘጋጀት ላይ ተጠምዶ ይገኛል። አብይ በአደባባይ ምክክር በሚል ይህንን ወታደራዊ ጭንቀት ለመሸፈን ቢሞክርም ከፍተኛ ጭንቀትና ፍርሃት ውስጥ መውደቁን ተከትሎ በመቀሌ ህወሓትን ለመለመንና ወደ ድርድር ለማምጣት ኦሉሴጉን ዛሬ በድጋሚ ወደ ትግራይ ክልል ልኳል። ከዚህ በፊት ኦባሳንጆ መቀሌ ተልኮ ከህወሓት ጋር እንዲያሸማግል ሙከራ ተደርጎ መክሸፉን የህወሓት ባለስልጣን የሆነው አቶ አማኑኤል መናገሩ ይታወሳል። ይህ በእንዲህ እንዳለ ህወሓት ከሌሎች የጸረ አገዛዝ ተቃዋሚ ኃይሎች ጋር በትብብር እንደሚሰራ ካስታወቀ በኋላ
ትብብሩ ያስጨነቀው አብይ በጃልሰኝ የሚመራው ለአብይ ወዶ ገብ የሆነው ቡድን በኦሮሞ ነጻነት ሰራዊት ስም ከህወሓት ጋር አንተባበርም የሚል ደብዳቤ አስፈትኖ የማደናገሪያ ፕሮፓጋንዳ አሰርቷል። ጃልሰኝ ለአብይ እጅ ሰጥቶ የብልጽግና አባል ሆኖ እየሰራ ሲሆን በኦሮሞ ነጻነት ሰራዊት ስም ትብብሩን የሚነቅፍ ደብዳቤ አሰራጭቷል። የኦሮሞ ነጻነት ሰራዊት በተለያዩ መገናኛ ብዙሃን ኦነሰ ትብብሩን ተቃውሞታል በሚል የተሰራጨው ደብዳቤ የተሳሳተ መሆኑን ለዶቼ ቬለ ገልጿል። አቶ ጅሬኛ እውነት ለመናገር ስለ ህወሓትም ሆነ ሌላ ኃይል አሁን ላይ ያልነው ነገር የለም፣ መግለጫውም ተመሳስሎ በማይታወቅ ኃይል የተሰራጨ እንጂ የኦሮሞ ነጻነት ሰራዊት አይደለም ሲል ማስተባበሉን የዜና ምንጩ ዘግቧል። ወሎ ቤተ አማራ ሚኒሊክ እዝ ድሮን መቶ መጣሉን በፎቶ ማስረጃ ይፋ አደረገ። ይህም ስራ የህልውና ትግሉ ወደ አዲስ ምዕራፍ የተሸጋገረበት አኩሪ ድል ነው ሲል ገልጾታል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የቴክኖሎጂ ምህንድስና ክፍል አቋቁሞ በሙከራ ደረጃ ወደ ስራ በማስገባት የአማራን የህልውና ትግል ወደ አዲስና የላቀ ቴክኖሎጂ ምዕራፍ ለማሸጋገር አበክሮ እየሰራ እንደሚገኝ እዙ ይፋ አድርጓል። በዚህም ሐምሌ 15 2018 ዓ.ም በወሎ ቤተ አማራ ቀጠና ምዕራብ ወረዳዎች በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ ላይ የነበረን የብልጽግና ተዋጊ ድሮን የእዙ የቴክኖሎጂ ምህንድስና ክፍል የኢንተርሰፕተር ምድብተኛ ድሮኑ እንዲከሰከስ ማድረግ መቻሉን ይፋ አድርጓል። በሌላ መረጃ ወሎ ቤተ አማራ ሚኒሊክ እዝ ከላስታ ወረዳ የ3 ቀበሌ ማህበረሰብ ጋር ውይይት አድርጓል። እኛ የአማራ ልጆች ወደ ትግል የወጣንበት 1 2 3 4 ብዬ ልነግራችኋለሁ። ከዛ በኋላ ምን እናደርጋለን? የእውነት የአማራ ልጅ የሚታገለው እውነተኛ ነው ብላችሁ ነው የምታበሉና የምታጠጡና የምትቀብሩና የምታሳክሙና የምትሸሽጉና የምትደብቁና እውነተኛ ትግል ስለምንታገል ነው። ነገር ግን ደግሞ በደንብ ስንነግራችሁ ደግሞ ይገባችኋል። ስልካችሁ የአማራ ህዝብ የመኖርና ያለመኖር የህልውና አደጋ ውስጥ ሆኖብን ነው። በደንብ እንድትይዙት የመኖርና ያለመኖር የህልውና አደጋ ውስጥ ምን ብሎ ማዳበሪያ አልመጣልኝም አይደለም ጥያቄው። አማራ ሕክምና አልተሟላልኝም አይደለም አማራ ጥያቄው። የአማራ ህዝብ የመኖርና ያለመኖር የህልውና አደጋ ውስጥ የገባው ግን በማን ነው? ጠላታችንንም ማወቅ አለብን አይደል? ጠላታችንንም ለይተን የምናውቀው በአሁኑ ሰዓት አማራ በህይወት እንዳይኖር የሞት አዋጅ ያወጀብን ነው አብይ አህመድ ነው። ይሄ ነው የኛ ትግል፣ የኛ ዓላማ አማራ ነፃ ሆኖ እንዲኖር ብቻና ብቻ ነው። ሀብት ንብረት ፈልገን አይደለም የወጣ ነው። ሞትን ፈልገን የወጣ ነው ግን አማራን ነፃ ለማውጣት ነው። ሞትን በነፃነት የተቀበል ነው። ሕክምና ሳናገኝ እንድንሞት ህይወታችንን ልንሰጣት የወጣ ነው ለአማራ ህዝብ ለነፃነት ብለን ነው፣ ለንብረት ብለን አይደለም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ያወጣውን የነፃ የምህረት አዋጅ ተጠቅመው በጭልጋ ወረዳ ሲንቀሳቀሱ የቆዩ 8 የቅማንት ተወላጅ ታጣቂዎች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን እዙ አስታወቀ። የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ እንደተናገረው በማዕከላዊ ጎንደር ዞን ጭልጋ ወረዳ ዳዋ ዳንጎራ ንዑስ ወረዳ አካባቢ የሚንቀሳቀሱ ፋኖችን የተቀላቀሉት እነዚህ አባላት ሙሉ ትጥቃቸውን ይዘው ነው። የኮሩ ከፍተኛ አመራሮች የምህረት አዋጁን መጠቀማቸው ለሌሎችም ፈርቀዳጅ መሆኑን ገልጸው አሁንም በጫካ የሚገኙ አካላት እድሉን እንዲጠቀሙ ጥሪ አቅርበዋል። በአሁኑ ወቅት ፋኖን ለተቀላቀሉ ወንድሞች የታድሶ ስልጠና እየተሰጣቸው መሆኑን የህዝብ ግንኙነት መምሪያው ገልጿል። በተያያዘ አፋብን በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኛ ገር ጫቆ ወረዳ ነጋዴ ባህርና በመተማ ወረዳ ኩምር አውላላ ባካሄደው ልዩ ዘመቻና የማህበረሰብ ውይይት ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ ለሙሉ በሚባል ደረጃ መፍረሱን ይፋ አደረገ። የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ አገዛዙ በአካባቢው የሚገኙ የማህበረሰብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ሴራ ክፍለ ጦሩ ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል ብሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአፄ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር የተሳካ ልዩ የፖለቲካና ወታደራዊ አቅም ግንባታ ስልጠና ታድሶ ማድረጉን አስታወቀ። ስልጠናው ለተከታታይ 15 ቀናት ተሰጥቷል። በስልጠናው ማጠናቀቂያ በተጋባዥነት የተገኘው የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ከግል ቤታችን ወጥተን የጋራ ቤታችን በሆነው ድርጅታችን መሰባሰብ ለአማራ ታሪካዊ ያሰኘዋል ሲል ተናግሯል።
የመድረኩ ተሳታፊ የሆኑ የኮርና የክፍለ ጦር አመራሮችና አባላት መድረኩ ቀደም ሲል የነበሩ በርካታ ብዥታዎችን ያጠራና የተናጠል ትግሉን ወደ ህብረትና ብቃት አረጋጋጭ እንዳደረገው ገልጸዋል። ከፍሪ ፕሬስ ቻናል የዕለቱን ዜናዎች እየሰማችሁ ትገኛላችሁ። ቻናላችንን ሼር እና ላይክ እንዲሁም ሰብስክራይብ ያላደረጋችሁ አሁኑን ልታደርጉ በአክብሮት አሳስባለሁ። ዜናዎች ይቀጥላሉ። በትግራይ የጥሬ ገንዘብ እጥረት መባባሱን ተከትሎ ካሽ መሸጥ ጀመረ። በህወሓትና በፌዴራል አገዛዝ መካከል የተፈጠረውን ውጥረት ተከትሎ የትግራይ ክልል የድጎማ በጀት አለመለቀቁ ከፍተኛ የጥሬ ገንዘብ እጥረት እንዲፈጠር ምክንያት መሆኑን የክልሉ ነዋሪዎችን ጠቅሶ ዋዜማ ዘግቧል። ይሄው የጥሬ ገንዘብ እጥረት በዕለት ተዕለት የነዋሪዎች እንቅስቃሴ ላይ ችግር ከመፍጠሩ ባሻገር በየጊዜው አዳዲስ ህጋዊነት የሌላቸው የጥሬ ገንዘብ ማግኛ መንገዶች እንዲተገበሩ በር ከፍቷል። ከቅርብ ጊዜ ወዲህም ጥሬ ብርን በኮሚሽን መሸጥ በስፋት እየተከናወነ የሚገኝ ሲሆን ይህም የነዋሪዎችን እንቅስቃሴ በ2013 ጦርነት ወቅት ወደ ነበረው ሁኔታ መልሶታል። ከጥቅምት ወር 2018 ዓ.ም ጀምሮ ከፌዴራል መንግስት የሚላከው የድጎማ በጀት መቋረጥ እንዲሁም በክልሉ ፖለቲካዊና ወታደራዊ አመራሮች መካከል የተፈጠረው ውስጣዊ ክፍፍልና የግጭት ድባብ ተደምሮ ባንኮች ለጥሬ ገንዘብ እጥረት እንዲዳረጉ ምክንያት ሆኗል ተብሏል። ብዙዎቹ በ2013 ጦርነት ወቅት ያጋጠመው አይነት ሁኔታ ሊፈጠር ይችላል በሚል ስጋት በባንኮች ያስቀመጡትን ገንዘብ በብዛት አውጥተውታል። በተለይም ባለፉት 3 ወራት ከፍተኛ መጠን ያለው ጥሬ ገንዘብ ከባንኮች ወጪ መደረጉን በክልሉ የሚገኙ ባንኮች ገልጸዋል። በክልሉ የሚገኙ ባንኮች ደንበኞቻቸው የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎቹ ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን ለመክፈል ተገደዋል ይላል ዘገባው። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀሌ፣ አዲግራት፣ አክሱም እና አድዋ ያሉ ከተሞች የሚገኙ ባንኮች በአብዛኛው ጥሬ ብር የለንም በማለት ደንበኞቻቸውን እየመለሱ ይገኛሉ። በአንጻራዊነት ሽሬና ማይጮ ባሉ ከተሞች የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ መሆኑን ዋዜማ ዘግቧል። ጥሬ ገንዘብ በአፋርና አማራ አዋሳኝ አካባቢዎች ወደ ትግራይ ክልል ገብቶ በኮሚሽን እየተሸጠ ሲሆን የኮሚሽን ሽያጭ እንደ ጥሬ ብሩ መጠን ከ5 በመቶ እስከ 25 በመቶ ድረስ እንደሚሸጥ ተገልጿል። የኮሚሽን ሽያጭ የሚከናወነው በጥሬ ገንዘብ አዘዋዋሪዎች በኩል ሲሆን ጥሬ ብር የሚፈልጉ አካላት በባንክ ሂሳብ ወይም በሞባይል ባንኪንግ ከ5 እስከ 25 በመቶ የሚደርስ የኮሚሽን ክፍያ ጨምሮ በመላክ ጥሬ ገንዘብ ይረከባሉ። በተለይም በወርቅ ማውጣትና ንግድ ስራ የተሰማሩ አካላት የዕለት ተዕለት ግብይታቸው በጥሬ ገንዘብ የሚፈጸም በመሆኑ እስከ 25 በመቶ የሚደርስ ተጨማሪ ኮሚሽን በመክፈል ጥሬ ብር እንደሚሰበስቡ ምንጮች ጠቁመዋል። ዘገባው የዋዜማ ነው። ኢትዮጵያውያን በገዛ ፍቃዳቸው ከደቡብ አፍሪካ እየተመለሱ መሆናቸው ተዘገበ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን አብዛኞቹ ሱቆቻቸው ተዘርፏል፣ ወድሟል፣ አሊያም ከሱቃቸው ተባረዋል። ምንም እንኳን ባለፉት 2 ሳምንታት መጤ ጥላቻን ተከትሎ በደቡብ አፍሪካ የአፍሪካውያን ሞት ባይሰማም በመጤ አፍሪካውያን ላይ የሚደርሰው ኃይል የተቀላቀለ ጥቃትና ጥላቻ አሳሳቢ ሆኗል። ይህንን ተከትሎ በርካታ ኢትዮጵያውያን በየቀኑ ወደ ሀገር ቤት እየገቡ መሆናቸው ተሰምቷል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን አስታወቀች። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል ዝግጁ መሆኑን አስታውቋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯ እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉት የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። ይህ በእንዲህ እንዳለ የአፍሪካ ህብረት ሁቲዎች በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የየመን አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በሙሉ በአስቸኳይ እንዲያቆም ጠይቋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲልም አውግዟል። በኢራን የሚደገፉት ሁቲ ጥቃቱን የፈጸመው ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቀ በኋላ ነው። ዘገባው የቢቢሲ ነው።
የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎቹን ወደ እናንተ አደረስኩኝ። ጤና ይስጥልኝ።